ስለጠመደቻት እናም አደይ ከዚህ ቤት ብትሄድ ዴቭ የኔ ነው ብላ የምታስበው ፍቅር አደይን እንዲያገኟት በጣም ትጥራለች። እናም አቶ አለልኝ በራን ኳኩቶ ሲመጣ ፍቅር ትከፍታለች። እናም ምን ነበር ስትለው አደይ የምትባል ልጅ ፈልጌ ነበር። አደይና ሮማን አሁን በቅርብ ነው የመጣችው። አደይ ግን በጣም ቆይታለች፣ እዚህ ከተማ ነው የምትኖረው እና አደይን ታውቂያታለሽ ልጄ ይላሉ። እናም ፍቅር በጣም ደንግጣ ለመናገር ስትል ግን ደግሞ በይ እንጂ ልጄ ንገርኝ እንጂ አታውቂያትም ብለው ሲሉ አይ ብላ ልትናገር አደይ ስትል ባርኪ ይመጣል። ባርኪ መጥቶ ምንድነው ፍቅር ነይ ግቢ ይላታል። ምን ነበረ? አይ ይኸውልህ ልጄ አደይን ፈልጌ ነበር። አደይ የምትባል እዚህ ቤት ትኖራለች ተብዬ ነበረ ይላል። እናም አደይን እንደምትባል እንደማያውቅና ቤት እንደተሳሳተ ይነግርና ፍቅርን ነይ ግቢ ብሎ ገፍትሮ ያስገባታል። ባርኪ ባይመጣ ግን አደይ ልታስይዛት ነበረ። እናም አደይ ደግሞ ይሄን ነገር ስትሰማ አሁን በቃ ደመቀም አደይ እዚህ ቤት መሸሽ አለብሽ፣ ይኸው አለልኝ ደርሷል፣ ስለዚህ ደግሞ ያገኝሻል፣ እናም ግዴታ መሸሽ አለብሽ ይላታል ማለት ነው። አደይም እሺ ብላ ከነ ሌሊ ቤት ትሄዳለች። ሌሊ ጋም ወይም ደግሞ ኤላ ቤት ስትሄድ ግን ደግሞ በጣም ቅርብ ስለሆነ አደይ እንደምትያዝ ይሄ ደግሞ ግልጽ ነው። ስለዚህ ምን ማድረግ አለባቸው? አደይ የምትሄድበት ቤት እየፈለገች ነው። እናም አደይ አሁን ላይ ቤዛ ቤት ለመሄድ ተገዳለች። እናም ቤዛን ከዚህም በፊት ሁላቸውም አንቺ ሌባ ነች ብለው አባረዋታል ከቤት። ግን ደግሞ አሁን ላይ ስለቸገራቸው ሌላ አማራጭ የለንም፣ ግዴታ ቤዛ ጋር ነው መሄድ ያለባት አደይ በማለት ሌሊ ይሄን ነገር ትላለች። እናም ቤዛ ቤት ስትሄድ እሺ ቤዛ ሰላም ትላለች። ምክንያቱም ደግሞ ኤላ ደውሎላት ነበረ። እናም ምን ሆነች ነው ደግሞ ትላታለች። ኤላ አልነገረሽም? እና ባይነግረኝ ይመጣ ነበር እንዴ ብላ እሷም ትሳደብና አሁን ነይ እሺ ግቢ እባክሽን፣ በቃ ለትንሽ ጊዜ አንቺ ቤት እንደሆን ፍቀጅልኝ ትላለች። ይሄ ደግሞ ምን ማለት ነው ትላለች። አሁን ላይ አለልኝ እየፈለገኝ ሊደርስብኝ ነው። እናም እባክሽን አስጠጊኝ፣ አንቺ ቤት ትንሽ ጊዜ ልቆይ። ግን ታስታውሻለች? ግን እንዴት አድርገሽ አንቺም እኮ ነበርሽበት እንደዛ እንደ ውሻ አድርገው ሲያስወጡኝ ትላለች። አዎ ግን ደግሞ ለዛ ለተፈጠረው በጣም ይቅርታ አድርግልኝ። ግን ደግሞ አሁን አማራጬ አንቺ ነሽ። እኔ የትም መሄጃ የለኝም። አሁን ላይ ያለልኝ እኔና ሮማንን እየፈለገ ነው። ሮማንና አሹ እንዲሁም ደግሞ እነሱን ካገኘም እነሱ ተደብቀዋል እና እኔ ደግሞ መደበቂያ ስለሌለኝ ግዴታ ቤዛ አንቺ ቤት ነው እባክሽን ትላታለች። እሺ አሁን ነይና እኔ የምልሽን ነገር ሁሉ ታደርጋለች ትላለች። እሺ ብላ አደይም ትሄዳለች እና ልብሶችን ጠቢ ትላለች፣ ምግብ ስሪ ትላታለች። ሁሉን ነገር ልክ እንደ ሰራተኛ ያደረገቻት እያለ እንዲሁም እያሰቃየቻት ነው። አሁን ላይ ብዙም ነገር ብትል አደይ አሽሽ ነው እንጂ የምትለው ምክንያቱም ደግሞ ሌላ መሄጃ ስለሌላት እሺ ነው እንጂ የምትለው ምንም ነገር አትልም ማለት ነው። አደይ በጣም ታሳዝናለች አሁን ላይ። በተለይ ደግሞ ፍቅር ለማስያዝ የምትጥረው ነገር እንዲሁም ሮማንም አሁን ላይ በድንጋጤ ነው ያለችው። ምክንያቱም ከተያዙ በጣም ከባድ ስለሆነ ማለት ነው። ሮማን በጣም ከባድ ሰው ነች። ማለትም ሮማንን ለመያዝ ነው እንግዲህ ይሄን ያክል አደይን ፍለጋ የመጡ ማለት ነው። አቶ አለልኝም እየፈለገ ነው። እንዲሁም ደግሞ ፍቅር አደይ ሮማንና አሹ ያሉበትን ቦታ አሳየኝና ለዳይመንድ ብር ከፍላለሁ ትላለች ማለት ነው። በጣም ብዙ ብር ይጠይቃታል። እሱም ብር ከሰጠችው ይሄን ነገር እንደሚያደርግላት ይነግራታል ማለት ነው። እሷም በጣም ደስ ይላትና እሺ በቃ አሁን አካውንት ንገረኝ ትልና ብሩን ታስተላልፍለታለች ማለት ነው። ለዳይመንድ ማለት ነው። ምክንያቱም ደግሞ እንዲያሳያት ማለት ነው። ነገር ግን በጣም በሚያሳዝን ሁኔታ ብሩን አስልኮ ያበቃ። አንቺ ምን አይነት ጨካኝ ቤት ወይ ነው እንደው ስታስቢው። አሁን ሮማንን እና አደይን አሳልፍ የምሰጣቸው ይመስልሻል? ለማንኛውም አላቅሽም፣ ዞር በይ። አንቺ ጨካኝ ነሽ፣ በጣም አረመኔ ነሽ። ሰውን ለማስገደል ለሰው እንደዚህ ብር የምትከፊው። ስለዚህ አይነሽ ማየት አልፈልግም፣ ዞር በይ ብሎ እንግዲህ ያባርራታል ማለት ነው። ዳይመንድ በጣም በሚያሳዝን ሁኔታ
ፍቅርም ከሰረች። እንግዲህ አደይም ደግሞ እየተሰቃየች ነው። አደይ አሁን ላይ በጣም ስቃይ ውስጥ ናለች እውነት ለመናገር ምክንያቱም ቤዛ እየተበቀለቻት ነው፣ ወይም ደግሞ ቤዛ እያሽከረከረቻት ነው ማለት ነው። በጣም በሚያሳዝን ሁኔታ ውድ ቤተሰቦቼ አደይ ድራማ ምን ተማራችሁ ከአደይ ማለት ነው? ባርኪ እንዲሁም ደግሞ ዴብ እንግዲህ ሁለቱም አፍቅረዋትኝ፣ ግን አደይ ግን ለሁለቱም ይሻላለችም። ግን ደግሞ ሁለቱም በጣም ያፈቅሯታል። በተለይ ዴብ በጣም ነው የሚያፈቅራት። ነገር ግን ፍቅሩን ልትቀበለው አልቻለችም። ምክንያቱም ደግሞ ሰራተኛና ሰሪ አንድ ላይ ስለማይሄድ ነገ ጧት የሆነ ነገር ብናገረኝ ምን ችግር ይፈጠራል በማለት አሁን ላይ በቃ ሁሉም ነገር ማለትም አደይ እንደማትፈልገው ነው የምትናገረው። ግን ደግሞ እኔ አንቺን መቼም አልተውሽም መቼም ቢሆን ብሎ ዴብም አሁን ላይ አብሯት ነው ያለው ማለት ነው። ምክንያቱም ደግሞ አንቺን መተው አልችልም በማለት ባርኪም እንደሚወዳት ለኤላ ይነግረዋል ማለት ነው። በጣም ከባድ ነው። ሁለቱም ያፈቅሯታል።